ሸቱዲን ትክክለኛ ፓስ ነው ማለት አይቻልም። አስደናቂ ቴክኒክ አቡበከር አዳሙ ምናልባት አቡበከር አዳሙ ወርቃማ ድል ኢትዮጵያ ቡና ዲቫይን ዋችኩዋ ይህንን ማን ሊያምን ይችላል? ጠፍቶ የነበረው ዲቫይን ዋችኩዋ እንደገና ተመልሷል። ምን አይነት ራስ ወዳድ ያልሆነ ውሳኔ ነው! አቡበከር አዳሙ የሀገሩን ልጅ በራስ የመተማመን ስሜቱን ከፍ ያደረገች ጎል አቀብሏል። አስገራሚ አጋጣሚ! የሁሉም ነገር መነሻ ፈቱዲን ኦካይጁን የመለሰው ኳስ በዚህ ረገድ ትኩረትን ይስባል። አቡበከር አዳሙ ራሱ ይመታል ተብሎ ሲጠበቅ ዲቫይን ዋችኩዋ አስገራሚ አጋጣሚ! ሚዛኑን የጠበቀበት መንገድ እጅግ በጣም ትኩረትን ይስባል። በጣም የሚገርም ቴክኒክ፣ የሚገርም ኮንፊደንስ፣ በዚህ ላይ ደግሞ አንሰልፊሽ የሆነ አሲስት። ይሄ የጨዋታውን አጠቃላይ ቫይብ ይቀይራል ብያለሁ። ከሁለቱ ቀድሞ ጎሉን የሚያስቆጥረው የጨዋታውን አጠቃላይ ሁኔታ ኦካይቹን ዲቫይን ዋችኩዋ ናትናኤል ከጠቅላይ ጀርባ የሚጣል ኳስ ዲቫይን ዋችኩዋ ምናልባት የፍጹም ቅጣት ምት ፔናልቲ ኢትዮጵያ ቡና አቡበከር አዳሙ ላይ በተፈጸመ ጥፋት ቢጫ ካርድ አሳይተዋል መስፍን ዳኜ። ኢትዮጵያ ቡና ወደ ጨዋታ የተመለሰበት እድል ግን የፍጹም ቅጣት ምቱን ስለማስቆጠራቸው እርግጠኛ መሆን ይችላሉ። መሳይ አገኘሁ ምድረገነት ሽሬ ከባህር ዳር ከነማ የተከሰተውን አጋጣሚ ያስታውሱ። ዲቫይን ዋችኩዋ ፈጣን ሩጫው እጅግ በጣም አስገራሚ ነው። አዲሱ ተስፋዬ ምድረገነት ሽሬ 10ኛው ሳምንት ከባህር ዳር ከነማ ጋር 0-0 ተለያየበት ጨዋታ 5ኛ ጎል ሊያገኝ ይችላል ወይ? አቡበከር አዳሙ ባለፈው ሳምንት ለጎል የተመቻቸ ኳስ መስጠቱ ይታወቃል። አቡበከር አዳሙ ኢትዮጵያ ቡና ወደ ጨዋታ ተመልሷል። በዚህ ሂደት 5ኛ የሊግ ጎሉን አስቆጥሯል። ናይጄሪያ ተጫዋች ባለፈው ሳምንት ለጎል የተመቻቸ ኳስ ሰጥቷል። አዲሱ ገበያው ኮከብ አቡበከር ናሲር ማጥቃት እንቅስቃሴ ምናልባት አቡበከር አዳሙ በፍጹም ቅጣት ምት ክልል ውስጥ አቡበከር ጎል በእጅ ተነካ ቅሬሳ በእጅ ተነክቷል። ለእርሱ ግን ምንም አይደለም። በዚህ ሰዓት የተፈጠረው አጋጣሚ ትኩረትን ይስባል። ሊጉ ቪአር የለውም። ስለዚህ መጫወት ነው ያለው። በዳኛ ፊሽካ ጨዋታው እስኪቆሙ ድረስ ያለ ድል መጫወት ብቻ ነው። ምክንያቱም ከጨዋታው ውጤት ወይም ከመጨረሻው ንክኪ በኋላ ባሉት የውጤት ለውጦች የሚመጡትን ፕሩፍ የሚያደርግ የቫር ቴክኖሎጂ የኛ ሊግ አይከተልም። that's why በእጅ የተነካ ኳስ ቅሬታ ነበራቸው። ግን ሁለተኛው ረዳት ዳኛ ሙሉነ በዳዳ የሆነ ነገር ትኩረትን ይስባል። ኦፍ ኮርስ በእጅ ነክቷል። ረዳት ዳኛው የመሃል ዳኛውን ያገዟቸው አይመስልም። የፖዚሽን ጉዳይ ነው። በእጅ የተነካ ኳስ አሁን አንድ ጥያቄ ልጠይቅ። ናትናኤል ገብረ ጊዮርጊስ ሊቆጠርባቸው ቡልቻ ሹራ ሳይጠቀምበት ቀራውን ደግሞ ያቻነት ጎል ከፊታቸው አለ። አቡበከር አዳሙ አቡበከር አዳሙ እድለኝነት ከዚህ በላይ ምን አለ? በጣም እድለኝነት በትክክል ሊገለጽ የሚችለው እንደዚህ ነው። ባህሩ ነጋሽ የሚችለውን አድርጎ መለሰበት። አቡበከር አዳሙ ግን ሁለተኛ ኳስ ለመጠቀም ማንም አላገደውም። ይህ በፍጹም ቅጣት ምት ሳይሆን በክፍት ጨዋታ የሚቆጠር ጎል ሆኗል። ያው በረኛውም በጣም ታደንቀዋል። እዚህ ላይ ገባ
እና አቡበከርም ያለው ያገኘውን አጋጣሚ በቃ ተጠቅመዋል። እና እድለኝነት ነው እንዳልከው እድለኝነት ነው። አንዳንድ አጋጣሚዎች ስክሪፕት ይመስላሉ። ከዚህ ጎል በፊት ኮች ተሞክሮ ላይ ቡልቻ ያልተጠቀመበትን ኳስ አስታውስ። ያ ኳስ መጥቶ ነው እዚህ ጋር ፍጹም ቅጣት ምት የሆነው። ወዲያው እዚህ ደግሞ ፍጹም ቅጣት ምቱ ተመለሰ። ከዛ አቡበክር ደግሞ መልሶ አስቆጠረው። አሁን እነዚህ